እኔ ደግሞ ሳያቸው ብዙ ልጆች እያለቀሱ ነበረ እና ሰምቼ በጣም ነው የተላወሰው አንጀቴ። በቃ ዩቱብ ላይ አንዳንዴ የሰው መውደድ የሰው ፍቅር ገንዘብ ነው፣ ሌላ እኮ አይደለም። በቃ ሰው ነው ብር። ለምን ወደ ብር ያው ሰው አይደለ እያያቸው ያለው አሁን ይሄ እኮ እነሱ ምንዛሪ ነው። ይሄ የራሳቸው የኑሮ እንትን ነው እና የነዚህም ደግሞ ህይወት ነቱን ነው። በዚህ አጋጣሚ ደግሞ እሳይ ጥርጋለች ሄደች አላችሁ ደግሞ ምንድን ነው የምትባሉት እናንተ? አይታያቸው እባክሽ እነሱ አለማወቅ ነው። ህይወት እዚህ ጋር አላችሁ ወይ ብላለች። አላችሁ ወይ ብላችሁ እውነቷን እኮ ነው። ቪዲዮ ሰምቼዋለሁ። ሼር አድርገውልኝ ሰምቼዋለሁ። እና ምንም ለእነሱ መጨነቅ አያስፈልግም። እኔ ከእነሱ ይበልጥ ያሳዘኑኝ ስለሷ ያለቀሱት ልጆች ናቸው። ያለቀሱት በቃ አስጠላኝ። ፕሮፋይላቸው ሙሉ ሀዘን እኮ ነው፣ የሀዘን ምልክት በጣም እና ስለ እነሱ ደስ ብሎኛል። እንኳን ደስ አላችሁ። ያው ይሄን በማየታችሁ ምክንያቱም እውነት የመሰላችሁ ልጆች አላችሁ፣ ያልገባችሁ ልጆች እውነት የመሰላችሁ በዛ ለመቀጠላቸው እነሱም ይሄንን የትላንት ሊደርገ ዛሬ መመለሳቸው ብዙዎች እንኳን ደስታችሁ ተመለሰ። በእናትሽ ናንዬ ቅድም እንደውም ልገባ ያልኩት ነገር ቤት እንደዛም ሆነው 91 መታ ደስ ብሏቸው እኔ ቅድም ድንገት ስገባ ሳያቸው ዞር ስል እንትኗን ፕሮፋይሏን ብታይ ሼር እያደረጉ ተስፋ አንቆርጥም። በዚህ አጋጣሚ አንድ መልእክት ላስተላልፍ። 90 ምናምን ሰዎች አላችሁ ጋሞ አካባቢ ላይ ለሞቱ ቤተሰቦቻችን ወገኖቻችን እግዚአብሔር አምላክ ነፍሳቸውን ይማርልን። ለእነሱ ጸሎት ያስፈልጋል። በጣም ነው የሚያሳዝነው። አገራችን ኢትዮጵያ ላይ የተደረገው ነገር የተከሰተው ነገር ያሳዝናልና ሁላችሁም ጸሎት አድርጉላቸው። ለቤተሰቦቻቸው እግዚአብሔር አምላክ መጽናናትን ይስጥልን፣ ያሉትን ደግሞ ያቆይልን። ጋሞ ምን ላይ ናችሁ ማሮቼ? ሲያለቅሱ የነበሩትን እንኳን ደስ አላችሁ እያልን ነው። ግን አለምሸት ምን ተፈጥሮ ነው? ዜና ሰምተሽ ነው? ምንድን ነው ጋሞ ላይ አላያችሁም እንዴ? ብዙ በጸሎት አስቧቸው። ዜድዬ ምን ሆነሽ ነበር? ስጠኝ የሞቱትን ደግሞ ነፍስ ይማር። ቪዲዮ ወጥተሽ አይቼሽ ነው። እሺ እኔ ቆንጆ የሞቱት እንዴት ሆኑ ናቸው? ሀይ ጊዜ ስታብሪ የኔ ቆንጆ ካናየሽ እኮ ለዛ ሲጀመር ስጨፍር አይታችሁኝ አታውቁም እንዴ? ጨፍር ያላየው የምስታይ አየናት ሲባል ይሄስዬ እንዴት ነሽ? ሰላም ነሽ? ደህና ነኝ። ያለው ፎቶሽን ነው የምትመስኝ። እኔ አላውቅም አላይችሽ። ሌላ አጀንዳ ቀየራችሁ እኮ አንዴ ለወገኖቻችን ነፍስ ይማር በሉ ሁላችሁ። ወገኖቻችን ናቸው እና አባቶቻችን እህቶቻችን ህጻናት ኮመንታተር ነፍስ ይማር በል ነፍስ ይማር በል 85 በጣም ነው የሚያሳዝኑት። በጣም ነው የሚያሳዝኑት። አለምሸት ንገሪኝ፣ ምን ተፈጥሮ ነው? አልገባኝም። መሬት ተደርምሶ ዛሬ ነው መቼ ነው? ሰማንም አይገርምሽም? ምን ያልሰማሁም በእውነት አልሰማሁም። ያልሰማሁም ገና አሁን መስማቴ ነው። ይኸው ጋሞ ብታዩ ቲክቶክ አለ፣ እንትን ላይ ተለቋል፣ ኢንስታግራም ላይ ተለቋል። አሁንም እንደዛ ኧረ በስመ አብ እና እኔ እኮ እኛ ከብዙ ነገር እኮ አግደውናል። የትም አናይም። እነሱን ነው በቃ በጣም ነው የሚያሳዝኑት። እግዚአብሔር ብታዩ መቼ ነው የተከሰተው? ብታዩ ታለቅሳላችሁ። እግዚአብሔርን ታለቅሳላችሁ። እግዚአብሔር ይኸው ግቡና ማርያምን ዝናብ ነው አይተሻል? 3 ቀን ሆኖታል። አዎ እግዚአብሔር በጣም ነው የሚያሳዝነው። በጣም ነው እንደው ከመሬት ስር ገና ሬሳ አልተገኘም። የሞተ ማለት ህዝብ አለ። እንደ ባለፈው እንደንትን ነው። አዎ እንግዲህ ዛሬው ሁሉ ነው አይደለ? የዛኔም አንድ ጊዜ እንደዛ ሀፕን አድርጓል። ስለዚህ እግዚአብሔር ሰላሙን ያምጣልን። ሁላችሁም በምትንበረከኩበት ሰዓት ለሀገራችን ኢትዮጵያ ጸልዩ። እግዚአብሔር ጸልዩ። አዎ በጣም አንቺ ጎሞ ጎፋ ነው ምናምን ነው? አዎ ጋሞ ጎፋ ይሆናል። ውይ በእናትሽ በጣም ነው የሚያሳዝነው። እግዚአብሔር ብታዩ በቃ ስቅቅ ነው የሚያደርገው። እንዴት እያወጡ እንደነበረ ስታዩ በጣም ራስ ያማል። እግዚአብሔር አምላክ ምን አካባቢ መሆኑ እንደዚህ የተተረመሰው እንዴት ተራራ ነው ተራራ አካባቢ የነበሩ ሰዎች ኦኬ ይሸራተታል አሉ። ቦታው ከተፈጥሮ ይሸራተታል አሉ። 5 ቀን አልፎታል እኮ አለች። ይኸው እዚህ ጋር ፋጡ 5 ቀን ነው ያላሰማው። 5 ቀን አልሞላው። 5 ቀን ሞላ። እኔም ትናንትና አይቻለሁ።
ሰው ገና እኔ 3 ቀን ሆኖኛል እራሱ አቤት ግን እኔ አሁን ሰው ግን የነፍስ ይማር በሉ ሲባል 66 ገባ። ቅድም 90 ነበር 99 ወደ መጣ ሰው መቼ እንደዚህ አይነት ነገር ለኢትዮጵያ እኮ መቼ እንደዚህ ወሬ አጀንዳ ሃይሚና ብሩኬን አውርላቸው 100 ይሞላላቸዋል 200 ይሞላል። ትንሽ ጠብም አሁን ገባ አዲስ ሚስጥር አለ እኛ የሰማነው ሌላ እንደው ሌላ ሚስጥር ስላለ ደረሰኝ ሚስጥር አለ እንደው እናንተ የሌለባችሁ ነው መልተው። አይ እኔና ናኒያ ደርሶናል፣ በውስጥ ተቀባብለናል። ዋው እንዴ በውስጥ ተቀባብለዋል። አልሰማችሁ? ገባ በሉ ወይ ገባ በሉ። ኧረ ሚስጥር አንተ ዩቲዩብ ላይ ይለጠፋል። ምን ችግር አለ? እኛ ብራንዳችንን ይዘን ነው የምንጓዘው። ጠቅሜሽንም ታዩ ወደ ታች ነው እንትን የሚሉት ምንድን ነው ታዲያ? ይውታ ታዲያ ምን ችግር አለ? ዩቲዩብ ላይ ምንም እኔማ አደባባይ ኧረ በእናትሽ አደባባይ ወጣሁ ትላለች። አትፍሪ አንቺ ምንድን ነው አትፍሪ እንደዚህ እንደ ምን ችግር አለ? ቆንጆ ናት እንዳለ ድምጻችን በየቀኑ እዛ ነው ትፈምሳለች። እንዴት ትፈምሳለች? ታይ በየቀኑ እያየሁት እኔ እኮ ምንድን ነው እኔ ነው ትፈምሳለች። ስራሽን እየሰራሽ ነው ስሪ ያው እንክ በየጠበቀሽ ነበረ ወደዛ ስትቀሪበት ጊዜ እግርሽ ተዘለቀ እግርሽን ይከረብቱሻል አልኩኝ እኔ ታይሩኛል። እንዴ አያችሁኝ እንዴ ማለት ሰዓዳ አሁን እኮ መከርበት ነገር እየለመድኩት መጣሁኝ። አሁንማ ገስት መከር ኮሜንታተር አይተኸኛል ልጆች አይታችሁኛል? አላያችሁኝ? እኔ ግን አላየሁሽም። አይገርምም? አላየሁሽም። እኔ አይቼሻለሁ። እኔ ልብስ እየተኮስኩ ስለነበረ አላየሁም። እኔ ድምፄን ብቻ ነው እኔ እሷን አይቼ እንደ እንትኑን ተደግፋ ቆማ ነበር። ይሄ ግድግዳው እውነትሽን ነው ፋጡማ። ደግሞ እያወራቻት ከምኔው ሰው ቀነሳለች ፋጡማ። እዚህ ከታች እያስተጋባን ናኒ ስልክ ቴንኪው ሀና ወሬ ነው የሚፈልገው። ይሄን ጊዜ የሚዘቀዝቁኝ እኮ ከአንድ አፍታ ወስደውታል። ሃይሚ ትፈምሻለች ወይ ፋጡማ? የራኔ ችግር እኔ እኮ ችግር የለብኝም። ቆሜ እኮ ደንሳለሁ እኮ ችግር የለብኝም። በፊት ደንሳለሁ። እኔ ስደንሽ አይቼሽም ማለት ነው። እጨፍር ነበር እዛ ቤት ደንሽልና ዛሬ ይኸው ደስ የሚል ነገር አይተናል። ኧረ እባክሽ ልጨፍርልሽ እንዴ? ደህና ነሽ እንዴ? ከማዳምሽ ጋር እየተሯሯጥሽ ውዴ ረመዳኑ እኮ እያስጨፈረኝ ነው። ከመሬት ተነስቼ ባለቤቴና እየተሯሯጥን ላሳይብል አብደሻል። አንቺ ጤነኛ ልሽ ከዚህ ታይተሻል። ኖርማል ነው ሃይሚ ያለችኝ ማለት ነው። እንዴት አታዩኝ ውዴ? ይሄን ሻሽ ጥፍንግ አድርጌ ፀጉሬን ለመኖር ስንል እንኖራለን ውዴ። አብደሻል። እዛው ለብቻሽ በልቲ ነው የሚል አንዳንዴ እኮ እንደ ህፃን ነው የሚያደርገኝ። እኔ ራሱ ቤት እንዴ ለምንድን ነው ግን አስተያየት ማሰጡት? ንቀት ነው። ደስ አለን እኮ የዛሬው ነገር ደስ አለን። እኔ ይኸውልሽ እኔ ግን በጣም የደነቀኝ ነገር ኤፍሬም ከብሩክ ጋር መሻረኩ ነው። ብሩክና ኤፍሬም ሽርክ መሆናቸው መቼ ትጣሉ ታዲያ? ታሪክ ነው። በጣም ደስ ይላል። የማነው እንደዚህ ታሪክ ነው። በጣም ደስ ይላል። የማነው እንትና ነው የሂዊ ነው የናኒ ነው እያስተጋባ ነው። ናኒዬ ተሻረኩበት። አስተያየት አልሰጥም አላችሁ? እሺ ነበር ሴትዮዋ መታ እንትን እያልኩ ነበር እያወራት ንስካፌ ሻይ ጠለፋ ይኸውልሽ ሀይሚዬ የተደረገው ጠለፋ በአንድ በኩል አሁን ለምንድን ነው ጥፋቱን ያላብራራው የሚቀድመውን ነገር ለምን አደረገ እንዳይባል ዛሬ የፈጠነ እርምጃ መውሰድ አለበት። ምክንያቱም ዋናው ዛሬ እሷን ማስቀረት ነው አይደል? እንደ ድራማ ማስቀረት ነው። ማብራራቱ ይደርሳል። ስለዚህ
ፈጣኑን እርምጃ ወስዷል። ከዛ በኋላ ደግሞ እንነጋገራለን። እንግዲህ አብረን ወደምትሄድበት ይዣት እሄዳለሁ። እምቢ የምትል በግድ ተገዳ ከዛ ቁጭ ብለን እንነጋገራለን ብሏል። ዛሬ እንግዲህ ማስቀረቱ ጥሩ ነው። ኤርፖርት የተባለው እንግዲህ አልተሳካም። ከኤርፖርት ከቤት ወደ ሰፈር ሆኗል ጠለፋ። አዎ አሁን እኮ እሱ ምን አለ መሰለሽ ገኒ፣ በዚህ ካልተስማማን ቁጭ አድርጌ ደግሞ ሁሉም ነገር እነግራለሁ፣ እናወራለን። ከዛ በዚህ እንትን ካለ ወደ ቤት ይዟት ይገባው። በቃ ወደ ቤት ይዟት ይገባ ነው አለ እኮ። ወደ ቤት ገባ ወይ የሆነ ቦታ ነው የምንሄደው አለ። በዛ ወደ ቤት ትገባለች። ቁጭ ብላ ካሁን በኋላ ኮስተር ነው የምለው አለ። ከዛ በኋላ ያስረዳታል። አሁን ለምን አላስረዳትም ነገሮች ለምን አላስተካከለም እንዳንል ዛሬ ሀይሚዬ ትኬት ቆርጫለሁ ሄዳለሁ ቆርጫለሁ ብላ ተነሳች። እንግዲህ ቤት በኩል አግኝቶ ያስተካክል። ስለዚህ የመጀመሪያ እንትን ነው የወሰደው፣ የመጀመሪያ እርምጃ ነው የወሰደው። እንግዲህ ግን ሲያምሩ ሲሯሯጡ ይዟት ነገ ታያለሽ። ከምን እለቀዋለሁ ነገ። ቆይ ማርያም ልቀቂኝ፣ እንደዚህ ቆርጦ መልቀቃላ ነገር እኔ በመዝሙር ደግሞ እለቀዋለሁ ብዬ እሱን ቋምጬበታለሁ። እሱን ነገር አሯሯጣቸው ይሄ እየተከታተሉ ይሄው ነው። ዛሬ በአበባ ለቀኳቸው። እነሱ አበባ ሁሉ መጥቻቸው እንደሱ እኔ አሁን ራሱ እለቃቸዋለሁ እንጂ አይቷን የለቀኳቸው እኔ አሁን አልለቀኳቸው። አይ ሩጫ ሆነች። እኔ ከሁሉም ዛሬ ደሳለችሽ ብትይ እንትን የሚሯሯጡት ነገር እሱ ነገር ደስ ይለኛል። መባረር ደስ ይለኛል። አንዴ ከዱባይ ሲመለሱ አንዴ ጠርታው ፍራንክ ያደረገችለታ ነገውን ያደረገችው ፍራንክ እሱን እኮ ነው። ዘፈኑ ራሱ አንድ አይነት ነው። ቁመትሽ ሎጋ ነው ምናምን የሚለው እዛ ላይም እንደዛ ነው። ዛሬ እኮ ጥፋት አለበት አይደለም። በቃ አሪፍ ነገር ነው ያደረገው። ምክንያቱም የሚቀድመው እሱ ነው። ለምን ያው እንዳሉት ከሆነ ምሽት 2 ሰዓት ስለሆነ በረራው ላስተካክልም አስተካክላለሁም እነሱን እንትን ማለትም አያስፈልግም። ግን ትክክለኛ ውሳኔ ነው የወሰነው። ሲዘናጋ ኖ ቆይ ይሄን አስተካክዬ ቢል ሊያጣ ይችላል። አየሽ የሆነ ነገር ሲመጣብን ያኛው ይደርሳል ብለን አስቀድመን የምናስቀድመውን ማስቀደም እንዳለብን ነው እያሳየ ያለው። እኔ እንደተረዳሁት ድራማው ላይ አትበይ። ቤት ምን ላርገው? እሺ ምን ላርገው ማለት ነው? ድራማ ነው። አትበይ። ታውጆባን ነው በቃ በቃ ስለምታውቂው እንደ ልክ ነሽ አትበይ። በቃ ጥሩ ዛሬ ደግሞ ጥሩ ማወጇን አልሰማሁም። እኔ እኮ ለምዶብኝ ነው ዋጪው ሀይሚሽ ይዋትኩት ሀይሚዬ። ሌላው ደግሞ የእንትና መግባትን እስኪ ምን እንደምና የእንትና አሁን አንድ ጥያቄ ልጠይቅሽና አብራሪ እሱንም በዚሁ አብረሽ አሁን ኤፍሬም መጥቶ አሳልፎ መስጠቱ እንደገና ሄደ። እሱን እንዴት ታይዋለሽ? እንደኔ ኤፊ ያው ይቅርታ ስላደረገለት መጀመሪያ ያጠፋው ጥፋት ስላለ ጸጽቶትም ሊሆን ይችላል ይሄን ነገር ሊያደርግለት ይችላል። እንደኔ እንደራሴ ነው። እሺ ዋትኩት ውዴ ማሪ ውጭዋለሁ። ለምን ይኸውልሽ መጀመሪያ ሰው ምንድነው ስሙ ኦዲየንሱ እንዴት በእንደዚህ አይነት መልኩ ይወስዳታል ምናምን ሲባል ያበላሸውን ነገር እያስተካከለ ይመስለኛል ኤፍሬም። እኔ የታየኝ ይሄ ነው። ለምን እንደዚህ ካላደረገለት ደግሞ ኦኬ በቃ እሷን ለማግኘት ሲሄድ እንዴት መጣክ ተብሎ ግጭት ሊፈጠር ስለሚቻል ከሱ ጋር ተስማምቶ ያጠፋውን ጥፋት በዚህ ክሶ ምንም ነገር የለም ምንም አትሆኝም ብሏት ነው ሄደው እና እኔ የሚታየኝ አንድ ጥፋት አጥፍቶ ሌላ ጥፋት ከሚደግም ድጋሚ እንዳትገናኝም ብለዋለች አይደል? ስልክም እንዳታነሳለት ምናምን ብለዋለች። ግን የመጀመሪያው ጥፋት ነው ተብሎ ስለተያዘበት አሁን መካሻ ነው የሚመስለኝ እንደታየኝ። የብሩክ ደግሞ እየታየኝ ያለው ምንድን ነው? ቆይ በቃ ነገሮችን አስተካክዬ ተዘናግቼ ቢሎሮ እንደምታመልጠው ያውቃል። ማድረግ ያለበት ቅድሚያ የሚቀድመውን ነው። ቅድሚያ ከቀደመ በኋላ አሁን ይመስለኛል እንደራሴ ነው በነገው ዕለት አበባ ጎዝጉዞ ያለውን ነገር ሰዓቱን አውቆ እያሸ መጨረሻ ላይ ይቅርታ አድርጊልኝ ነገሮቹ እንደዚህ ያደረኳቸው ምናምን ብሎ የሚያስረዳት ይመስለኛል እንደራሴ ማለት ነው። እንደዚህ አይነት ቦታ ይመስለኛል እየወሰዳትም ያለው ማለት ነው። ቢወስዳትም የሚያምረው እንደዚህ አይነት ነገር ላይ ነው። ለምን ቢያንስ ያንን ነገር ስታይ የሆነ እንትን ሊሰማት ይችላል። እንደዛ ነገር ይመስለኛል። ክፍል 2 ደስታ
ክፍል 2 ወይ በሷ ያው እንደምናየው ቤት አይደለም ይዟት የሚሄደው እንዳየነው ቤት ይዟት ስለማይሄድ የሆነ ቦታ ጥሩ ነገር አድርጉላት ኦኬ በቃ የመጨረሻዬ ነው ምናምን ብሏት ልክ ሰዓቱ ከሄደ በኋላ ሰዓት ሄዷል በጣም ይቅርታ አድርጊልኝ ሚል ነው የሚመስለኝ እንደኔ ሰዓቱን እኮ ለማሳለፍ ነው ኦልሬዲ ይዟት እኮ ሄደው አውቆ ቀስ እያልክ እንዳግ ያለው ነው እዛ የምንሄድበት ቦታ እንገናኝ ብሎ ነው ያቆመው እሱ እንግዲህ ነገ ይቀጥላል ከዛ ባንዳቸው ታይ ነው ያ ይመስለኛል ያው እንደራሴ አስተሳሰብ ነው ጥሩ ነገር አስተካክሎ ይሄንን የሆነ በቃ የሚያምር ሰርፕራይዝ አድርጎላት የሚጠብቃት ነው የሚመስለኝ አንዳንዴ ሴት ልጅ ምንድነው ጥሩ ነገሯ አንዳንዴ የሆነ ሰርፕራይዝ ስታረጊያት በደስታ የምትቀበለው ነገር አለ ኖርማሊ በገገመው በቃ ተመለሺ ነይ በቃ አትሄጂም ቢል ሊበላሽበት ይችላልና ሰርፕራይዝ አድርጓት በቃ የሆነ ጥሩ ሰርፕራይዝ አድርጓት የሆነ ጎዝጎዝ አድርጎላት እኔ በጣም ነው የምወድሽ እንድትሄጂብኝ አልፈልግም ከአንቺ ጋር ነው መኖር የምፈልገው ማለት አለበት ብዬ ነው ማስበው እንደራሴ ምንድነው ያልሽው ህይወት ደግሞ ማን አልባት ምናልባት ማለት ነው ማን ማለት አልባት ከልጅቷ ጋር የሚደርስ ያው በነገራችን ላይ ነገሮችንም እዛ ቦታ ላይ ሆኖ እዛ ቦታ ላይ የሚወስዳት ቦታ ላይ ነገሮችን ካስተካከለ በኋላ በይቅርታም ኦር ደግሞ እሷን ይቅርታ ሊያስብልም ካወዲያ ምንም እንደሌላቸውም ሊነግራት ይችላል ደራማውን መጨረስ ሃይሚ መጨረስ ከፈለጉ በቃ እንዴ ምን እንትን አልባለኝ ምን አስቆጠረኝ በቃ መጨረስ ከፈለጉ ነገ መጨረስ ይችላሉ እንዴ ምክንያቱም ይኸውልሽ ብዙ ጊዜ ኦዲየንስ ምን ብለዋል ሰሞኑን ልጅቷን ይቅርታ መጠየቅ አለባት ሃይሚን እየተባለ ብዙ ስለተባለ ስላልን ሁላችንም ይሄን አስተያየት ወይ ተግባራዊ ሊያደርግ ወይ ልጅቷ ጋር መጀመሪያ ወስደዋት ከልጅቷ ጋር ይቅርታ አስጠይቆ እንግዲህ እንዳልሹ የሆነ ሰርፕራይዝ የሆነ የሚያነጋግራት ነገር በነገራችን ላይ ልጅቷ ጋር ይዟት ከሄደ ግጭት ይፈጠራል በእንደዚህ አይነት መሀል እንደዚህ አይነት ሴት ጋር አይወሰድም ነገሮቹን ካስተካከለ በኋላ ነው እንጂ ይቅርታ ማስበል ያለበት እቺ ልጅ ልቧ የተነሳሳ ነው የተነሳሳበት ቦታ ላይ አንቺ እቺ ልጅ ለመሄድ የተነሳች ሴትን የሆነ ነገር የሚደብራትን ነገር ካመጣሽማ ነገሩን አበላሸሽ ምኑን አስተካክለው ታዲያ እንደኔ ያስተካክለዋል ብዬ አላስብም አይሚ ብለዋል እኮ ምን አለ መሰላችሁ በዚሁ ነገሩ ካለቀ በዚህ ማያልቅ ከሆነ ነገሩ ማይስማማ ከሆነ አምጥቼ ቁጭ አድርጌ ነገሩን በግልጽ እናገራለሁ ብሎ ተናግሯል ወደ ቤትም ማስገባት አለ ብሏል እኮ ብሏል ሁሉም ነገር ብሏል ያስተካክላል ልጅቷ ትመጣለች ልጅቷን ይቅር ያስደርጋል ማስጠየቅ አለበት ምናምን ያው ይሄን ነገሮች ይጨርሳል ብዬ ነው የማስበው አሁን እኔ ነኝ ትክክል ያልሆንኩት እስቲ እንግባባ አሁን እኮ የሚሄድበትን ቦታ ላይ ምንድነው መሰላችሁ አሁን የሚሄደው ቦታ እሷን ሰዓት አሳልፎ ያሰበችውን ነገር ለማሰናከል ነው እየሄደ ያለው ተግባባን አለ ለማሰናከል እየሄደ እቺ ልጅ ቢያመጣ ግን ሌላ ጦርነት ነው ፈጠረው መጀመሪያ ያሰናክላል አሁንማ መምጣት የለበትም እናንተ እኮ ታዲያ ይቅርታ ትላለች እያላችሁ እኔ ደግሞ የነገውን እኮ ነው የነገውን ነው እያወራ ያለሁት እኔ የነገውን ነው እያወራ ያለሁት ምክንያቱም የመጨረሻ ምሽታችን ነው ብሎ የሆነ ነገር አሪፍ ነገር አዘጋጅቶላት ሰዓቱ ካለፈ በኋላ በጣም ይቅርታ እኔ ከአንቺ ጋር ነው መኖር የምፈልገው ሌላ ሰው መልመድ አልፈልግም እባክሽ ይቅርታ አድርግልኝ ነገሮቼን ደግሞ አስተካክላለሁ አንቺ ነሽ ችግሬን ገመናዬን የምትሸፍኝልኝ ከአንቺ ጋር ነው የማምረው እባክሽ የኔ እናት የኔ ቆንጆ የኔ ቅመም ይቅርታ ማለት አለበት እንደኔ እንደራሴ ቢል ደስ ይለኛል ነው ደስ ይለኛል አባባሏን ብትወስዳትም ደስ ይለኛል ብሩኬ ምክንያቱም ብሩኬ የኔ ፍቅር